የምንቃት ሰው እንዴት አድርገህ ነገሮች ገና እዚህ ተቋቋለ አንቺ ነሽ እንዴት እንደዚህ ታደርጊኛለሽ? ታርግ ሲስ ምን ነው እንደዚህ አንተ አሁንም ያንቺ እውነቱን ተናገር። አሁንም አትሄድም የምትሄደው ታዲያ ሲስ በእናትህ ተው። አልተረፈም። ምንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ኃይል አለ። በጣም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን በሌማት ቲዩብ ወደ እናንተ የሚደርስላችሁ የሪአክሽን ቪዲዮአችን ዛሬም ጀምሯል። እንግዲህ ዛሬ ወደ እናንተ ይዘንላችሁ የመጣናቸው የተለያዩ ቪዲዮዎች አሉ። ከነዛ መካከል በትናንትናው ዕለት ሲደረግ የነበረ የቦክስ ውድድር አለ። እሱን ሪአክት እናደርግበታለን። እንደዚሁም ደግሞ የማንቸስተር ዩናይትዱ አሉላ ፍሬው አሁንም የጋዜጠኛ ቴዲ አፍሮ ነኝ እያለ ነው። እሱንም እንደዚሁ እንመለከተዋለን። ምህሩ ምን እንደተከሰተባት መቀሌ ላይ የደረሰባትን ነገርም በዛሬው ቪዲዮአችን ጠቅለል አድርገን የምናየው ይሆናል። እንግዲህ መግቢያችን ላይ እንዳያችሁት የተለያዩ ሊያዝናኗችሁ የሚችሉ አስቂኝ ቪዲዮዎችን ይዣለሁኝ። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ ሁሉንም ተሰሟቸዋላችሁ፣ እንደዚሁም ተዝናኑባችኋላችሁ። እንግዲህ ኢትዮጵያ ውስጥ ከሆናችሁ ቪፒኤን በማብራት ቪዲዮን እንዲጀምሩት አሳስባችኋለሁ ወይም ደግሞ ጠይቃችኋለሁ። በተጨማሪም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ላይክ እና ሼር ማድረጋችሁም የተለመደ ትብብራችሁ እንደሚሆን ተስፋ አድርጋለሁ። ዛሬ ወደ ያስኳቸው ቪዲዮዎች አልፋለሁ። እስከ መጨረሻው ድረስ ከኔ ጋር ሆኖ መልካም ቆይታ ይሆንላችሁ። እንግዲህ በመጀመሪያ የምናየው የንቃተ ህሊናና የጆን ፍልሚያ ነበረ በትናንትናው ዕለት ማለት ነው። እሱን አስመልክቶ የተለያዩ ሰዎች ሪያክት አድርገውበታል። እነሱን አንዳንድ ቪዲዮዎች ጋብዛችኋለሁ። እስኪ የማንቸስተር ዩናይትዱ በረከት ቤኪ እሱ ጋር ሪያክት ያደረገውን እንመልከተው። ዝግመተ ህሊና ነው እንጂ የምንቃት ህሊና ሰው እንዴት አድርገህ አይቆይም? አንድ ደቂቃ መቆየት አልቻለም። እንግዲህ በጣም ሲጎረር ነበረ። ነገር ግን አንድ ደቂቃ እንኳን መቆየት አልቻለም ፍልሚያው ላይ። ስለዚህ ይሄንን ነገር ነው ያየነው። እስኪ ደግሞ ይሄኛውን እንመልከትና ኢትዮጵያ ውስጥ ነው የምላችሁ፣ ኢትዮጵያ ውስጥ ነው ማንም አያሸንፈኝም። እኔ ማንም አያሸንፈኝም። እኔ A few moments later ሁላችንም እየጠበቅን የነበረው አዳር ነው እንጂ ሾርት አልነበረም። አረ በጣም ነው የሚገርመው። በነገራችን ላይ ማንም የጠበቀው የለም። በ45 ሰከንድ እንዴት ሰው ይዘረራል? ግን ደግሞ ሲናገር የነበረውን ነገር ያው ሁላችሁም አይታችኋል። እኔ ኢትዮጵያ ውስጥ ማንም አያሸንፈኝም ነበር ሲል የነበረው ነገር ግን እንዳልሆነ ሆኖ ነው የተሸነፈው። እንዳልሆነ ሆኖ ተመልከቱት እንግዲህ ቪዲዮውን። ቀጠቀጠው ነው የምላችሁ። እንዴት ብሎ ነው የሚገለብጠው? ይሄ ነው መገለበጥ ቀላል አደረጋችሁት። አደቀቀው እናታችሁ። አልተረፈም።
ይመቸው ምርጥ ነው የምር ቶሎ በቃ በጊዜ ሸኘውና ኧረ በመድኃኒዓለም እንደ ጉራውማ ቢሆን በቃ ብዙ ነገር ነበር። እስኪ ደግሞ እዚህ ጋር ጆን ዳንኤል 1 ሚሊዮን ብር አስይዟል። ማን ያሸንፋል ብሎ ንቃተ ህሊና ያሸንፋል ብሎ እስኪ እንመልከተው። እንግዲህ ይሄን ያስያዘበት ይሄን ቪዲዮ ለጆን ዳንኤል አድርሱለት። ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ ያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። 1 ሚሊዮን ብር ከራሴ አስይዛለሁ። እሱ ንቃተ ህሊና ብሎ መድቧል። ኦብቪየስሊ እኔ ራሴን መድባለሁ። 1 ሚሊዮን ብር እናስይዝ እንግባ። ያሁኑ ቅዳሜ ደግሞ ፕሮግራም አለ አይደለ? ምን ነው ፕሮግራም? I'm here to tell you right now, we don't care. Let me tell you, we don't care. አም ሶሪ ጆን ዳንኤል እንዴት አምነኸው እንዴት እንዳሳያስክ አላውቅም። ብቻ እንዴት ይሄ እኔ ልግጠመው እኔን ራሱ የሚያሸንፈኝ አይመስለኝም በዚህ ሁኔታ። እንዴ ሰው እንዴት እንደዚህ በ45 ሰከንድ ኧረ በ45 ሰከንድ ከባድ ነው እውነቱ። ይሄን ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፍ ማች ከመሞታ በፊት የሚባል ነገር አለ። ምንም የሚባል ተረት አለ መሰላችሁ? ሌላ ልንገራችሁ። ያው መቼም የተረት አባት እንዳትሉኝ። ቅድም በለፈለፈው ባፊ ጠፉ እያልኳችሁ ነበር። አሁን ደግሞ አላርፍ ያለች ጣት ምን ጠንቁላ መጣች የሚባል ነገር አለ። አርፎ ቢቀመጥ እንደዚህ አይደበደብም ነበር። እሺ አሁን ደግሞ እስኪ ያሉላ ፍሬውን ነገር እንመልከታትና ወደ ሌላኛው መዝናኛችን እንገባለን። አሉላ ማንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ኃይል አለ። በጣም የሚወዱኝ ኢትዮጵያውያን አሉ፣ ስፔሻሊ አዲስ አበባ ውስጥ በጣም በደንብ በኩራት በደንብ እናገራለሁ። በጣም እወዳቸዋለሁ፣ በጣም ማከብራቸው። እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ፣ ሌሎችም አሉ ስለማላጎበድድ ማለት። ይህ ጋዜጠኛ ቴዲ አፍሮ ተብያለሁኝ እያለ ነው። በነገራችን ላይ ከኤንቢሲ ኢትዮጵያ ተባረር ያለሁኝ እያለ ነው እና ኤንቢሲ ኢትዮጵያ አባረውኛል ኤንቢሲዎች እና እኔ ስለማላጎበድር ነው ለሰዎች ምናምን እያለ ነው። ቴዲ አፍሮ የሚል ሸርት ለብሶ ነው ይሄን ያለው። እንግዲህ ወንድም አለም እንዳትታሰር፣ ሌላ ነገር ልልህ አልችልም። ያለው ነገር ደስ ስለማይል እንዳትታሰር እሺ። ሌላ ነኝ ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከና ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796 እንደው ግን እንደው አንድ ጥያቄ ልጠይቃችሁ። እንደው እዚህ አዳራሽ ሆናችሁ እንደው ቁጭ ብላችሁ የምትጃጃሉ ሰዎች ግን በጤናችሁ ነው? እንደው በጤናችሁ ነው ወይ እንደዚህ የምትጃጃሉት? በመድኃኔዓለም ደግሞ እኮ ያጨበጭባሉ። ሰማችሁሽ? ከዛ ማጨብጨቡን ምን አመጣው? አምናችሁት ነው እውነት? ይሄ ሰውዬ እኮ ምን ያክል እንደዋሸ እዚህ ጋር ከተናገረው ነጥብ ራሱ ቁጭ ማድረግ ይቻላል። መጀመሪያ ባንክ ቤት ሄጄ በእኛ አልገባም በቴሌ ብር ነው ምናምን አሉኝ አለ። ቴክስት የደረሰለትን ባንካ ቴክስት አያስቀምጥም እንዴ? ባንኮች እኮ ወደ አካውንት ሲገባ ድር ከስተመር ብለው ከማለታቸው በፊት የትኛው ባንክ እንደላከልህ እኮ ይነግራል። ዳሽን ባንክ የላከልህን ሄደህ ቴሌ ብር ላይ ብትል ማን ይሰማል? ማይሆን ነገር ለምን ትናገራላችሁ? ቴሌ ብርስ ላይ እስከ የትኛው እንትን ነው ኔትወርክ ስለማይሰራ ምናምን ማለት
ምን አይነት የብቻ ለአንተ ለዚህ ለአንድ ላልከው ለቢሊየን ኦር ምናምን ላልከው ብር ግዴታ እንትን ማለት አለብህ እንዴ? ምንድነው ኔትወርክ የተለየ ኔትወርክ መምጣት አለበት እንዴ? አይገርምም? እንኳን አንተ ማለት ነው አገራችን ኢትዮጵያ ይሄን ያህል ብር የላት አንተ የምትለውን ብር ማለት ነው። አንዳንዴ የምንናገረውን ነገር እየለየን ጎበዝ እየለየን እንናገር። እሺ ከዚህ በኋላ ደግሞ ልንዝናናባቸው የምንችላቸውን 2 ቪዲዮዎችን እንይና ወደ ምህሩ እንገባለን። ማይክ ይነውጣል። ማነው አውቆት ያለው እንትና መሰለኝ ፋሲል ደግሞ ነው ይመስላል እንጂ አይደለም። ፋሲል ደግሞ መስሎ ነበረ ግን አይደለም። እሺ ቀጣይ ደግሞ እስኪ እነዚህን የፈረንጅ ቪዲዮዎችን እንይና ወደ እነ ምህሮ ጉዳይ እንገባለን። ኮንዶሙን በዚህ እንትን ሳምቡሳ ነው የሚባለው ሳምቡሳ የመሰለ ነገር ሰጣት። ግን አሳስበው እየቀፈፈኝ ነው እሱ ምንም አልመሰለም። አገኘችው እኔም ስሜት ተሰምቶኝ ነው በነገራችን ላይ ሰውዬው ሴትየቱ ሁላቸውንም ከባድ ነው። እስኪ ወደ እነ ምህሩ ጉዳይ እንለፍ። ሲሳይ እንትን በሱ ሹሩባ ተሰርቶ ያለ መስቀሉ ምናምን የመቀነት ተጣሞ ነው ያለው። እሱ አሁን እኛ ጋር እንዴት ይሄዳል? ከኢትዮጵያ ባል ነው እስኪንገር እስኪ ቅኔው እንዴትም አድርጌ ልስራው ዘፈን አቺም እዚህ መጣች የተዘፈነ አቺም አንቺ አደረግሽ እኮ ነው። እዚህ ሌላ ህግ ነው ያለው። ገባሽ? አጠፋላችኋለሁ ቪዲዮን አለቀ በቃ አጥፊው ማጠፋሻለሁ። ቪዲዮ ብቻ አይደለም ታጠፊው ቪዲዮ ገና እኮ ቪዲዮ ማጥፋሻለሁ። አንቺ አጠፋሻለሁ። እንዴት ነው የምታጠፋው? አረጋች እሷ አሁን እሷ ለምን ትላለች? ያወራ አንድ ጊዜ ያወራ 07 ኔሆ 07 ዛሬ የተረገመ እሺ ጋር ይጨርሳል። ምን ጦርነት ላይ ያላችሁ መሰለኝ አራ ላይ በገና እንትን አለ ከነሱ ጋር ያለ ነው። ባዶ 7 በአማርኛ ላውራ አማርኛ ስለሚሰሙ ባዶ 7 ከነሱ ጋር ያሉት እኔ በጣም እያሰቀችኝ አይደና አይ ባዶ 7 ገና ካወሩልን ማለት ነው። ያው እኛ ጠይቀናቸው እዚህ ምን ፈታ ነገር ካለ እንፈታዋለን። ያው ወንዱ አምነዋል። የሚሰሩት ስራ እንጠይቃቸው ነው ገና አሁን እሱን ጠይቀን ደግሞ ያው እናሳይቆቃቸዋለን። በፓትሮል ያው ትመጣላችሁ ማለት ነው። እዛ ደግሞ እንደምናውቀው እናደርጋቸዋለን። ባዶ 7 አሽቂ ቀደም እያወራ ነበር። ይዘውናሽ ጥሩ ቆይ መታይ ተካውሪ ወዘለሁ በረተኒ በቃ ወደ ስርዓት አድርገህ ቁጭ ብለህ አልከራኝ አንተ ዝም ያስ ሰው የማሰ ነገር አታምጣ። ስለ ስርዓት አሁን ስለ ስርዓት የሽሩባ ምን አይነት ነው? እስኪ እዚህ አታቀንታ ታስቡ ነው ማለት ነው። ስለ ስርዓት አንተ እዚህ ሀገር ህግ አታውቅማ። እኛ እንዴት እናስከብር ነው ሰው እንዴት እንደምንገዛ አታውቅም አንተ። አሁንም እናውራ። ስለ ስርዓት አድርጉና በስርዓት ስርዓት እደፋለሁ። ሳጅን አንዴ ተጠብቀኝ። ሳጅን አንዴ ተጠብቀኝ። መድፋት እንደዚህ ቀላል ሆነ በጣም ሰው ከሆነ እርምጃ ወሰዳል። ህግ ለማስከበር ህግ ትጥሳለህ አንተ ትገደዳለህ ምናምን ነው ህግ ማስከበር እና ሰው መድፋት ታናገር ወንጀልህ እንዳለ ሆኖ ማለት ነው። ታናገር ያረጋችሁ አንተ ሰው እሺ ነገር አንተ ሰው ወንጀልሽ እንዳለ ሆኖ
ተጠርጣሪ እኮ ናቸው። አሁን እኮ ተጠርጣሪ ናቸው። የምን ተጠርጣሪ? ተጠርጣሪ ናቸው። በቃ በሁሉም የተሰራ እዚህ አክሱም ላይ ከገባችሁ ጀምራችሁ የሰራችሁት ቪዲዮ ሁሉ እንደገና በሆቴሉ 4 ሩም ላይ የዘረፋችሁት ንብረት በዚህ ተጠርጣሪ ናቸው። ስለ ንብረት ምን አላወራ። እሱን እንደዛ ያልከው እናወራለን። አንተ ዝም በል እናወራለን። ገና ግን ከመጀመሪያ ልጀምርላችሁ። ጥሩ መጀመሪያ አዲስ አበባ ትኬት ስትቆርጡ የእናንተን መረጃ እኛ ጋር ደርሶ የደህንነት ክፍል ጋር ማለት ነው። ስለዚህ የበላይ ደህንነት ኃላፊ እኔ እቆጣጠራለሁ ከታችሁኝ። እናንተ ስትቆርጡ ያው የመጣችሁበት ዓላማ የታወቀ ነው። ዓላማው ዜጋ ለማሳት ይታወቃል። ያለውን ትምህርት ለማስተላለፍ እዚህ ጋር ሃይማኖትን፣ ባህልን፣ አናወርን ለመቀየር ፖለቲካው ራሱ እየሰራች ነው። አሁን እኮ ቤተክርስቲያን ልትሳለም ነው የመጣ። እንደዚህ አይታሰብ። የምታደርገው ነገር ሁሉ ይሄ ሁሉ አንቺ ያደረግሽው ይሄ ዘፈኑ ተዘፍኗል ሰራሁት ትላለች። አንቺ ምን አገባሽ? አንቺ በሌላ ዘፈን የራስ ዘፈን አታወጣም ታዲያ? ሴት ኮንስ በሌላ ሰው ዘፈን ትላለች። ከባድ ነው፣ የምር ከባድ ነው። በቃ ታውቋል። ነገርኛል ነገር ፍንጭ ነገርኛል። ስትመጡ ከሱ ጋር ተደዋውላችሁ የተዋወቅነው እኮ ገና ትላንትና ነው አይደል? ምን ሆነ ይደስ ይሄ ቲክቶከር እኮ ነው። እኔ እንደዛ ነው ያልኩት። ዝም በል አንተ። እኔ ካሉም እነሱም እኔ መታሰራለሁ ከነሱ ጋር። አንተ ከስርዓቱ ጋር እኛ ጋር ሌላ ነገር፣ እዛ ደግሞ ሌላ ነገር አይደለም። ኧረ አይደለም። ይደብራል። እንደዛ አይደለም። አንተ ከኛ ጋር ነው። ራሱም ተናግሯል እኮ አጋዥ አንተ ነግረኛል። የእነሱ አጋዥ አሁን ነግረኛል እኮ አዲስ አበባ ገና ሲመጡ ተቀብያቸዋለሁ አላልከኝም? ገና አዲስ አበባ ሲመጡ ምን ተሆነ አላልከኝም? እንዴ አሁን እግዚአብሔር እሺ ተወቃ ዝም ላይ እግዚአብሔር ናጥሪያለሽ አንቺ ላት ነበር ደስ የሚለኝ። ስለዚህ ሲሳይ ነግሮኛል። ስትመጡ ከሱ ጋር ተደዋውላችሁ የምትሰሩትን ፖለቲካ ስራ ማንኛ ከሱ ጋር ተደዋውለን ብር ተከመለጠ። አዎ 100 ሺህ ብር ሰጥቶኛል አለ። ማን እሱ? እኛ ነን ብርሃን ነግረኛል። አሁን ምን ማለት አንተ አልነገርከኝም? ነግረኛል አይደል እንዴ አንተ የምትቀው ሳቅህን እዛ ተው። ምን ልትሆን ያተው ምን ልትሆን ነው? አፈርጣለሁ። እሺ ጥርሱን ነው ማለት ምንድን ነው የምለቅሽ? ዝም በይ በቃ። የራሱ ጉዳይ ነው፣ የራሱ ጉዳይ ነው። ምን ተነገር ትጣላንተ ምንድን ነው እቺ የምትሰሪው? አልወስድህም። ገና ቀጥቅጣለሁ እዚህ ገና እንደዚህ ያን ነገሮች ገና እዚህ ተቋቋለሁ። አንቺ ነሽ እንዴት እንደዚህ ታደርጊኛለሽ? ታርግ አንቺ ነሽ እንደዚህ አሁንም አንቺ እውነቱን ተናገር። አሁንም አትሄድም ማለት አትሄድም። የምትሄደው ታዲያ ሲስ በእናትህ ተው። እያተነቅናት ነው። ስማ እኛ እንጨርስ ከኔ ጋር በቃ እኔ እስከዘራ ወደ መቶ ስለ ቦታ አንተ ቁጭ በል በቃ አፈርሳለሁ። እኔ ውሰደው በቃ ያስልክ ነገር ታገር አፈርሳለሁ። ቁጭ በል ተኩስ ተኩስ አይደለም የተኩስ ቁጭ በል ሳጅ እንደ ሁል ጊዜ ምርመራችን አሁን እሷን ምርምርልኝ ከተረግሽ አይንሽ ነው ያጠፋልሽ። ያንቺ ስራ ነው ሸሉ እንዳታለሽ። ያንተም ስራ ነው። ተገብረሃል ታላችኋል። ሲስ ምንድነው? ዝም በል አንተ አስቀማጭ። ቆይ ምን አረኩ? ለምጥማጥ የምን ሰጣት? ዝም በል። ኧረ ተይ ምንድነው እንዴ? ዝም በል አንተ አግደፍና ባ ጸጉራ ግደፍ አልወስድ። በመጨረሻም ይህ ጉዳይ ፕራንክ እንደሆነ ተረጋግጧል። ያ እነዚህ የትግራይ ልጆች ምህሩንና ሲሳይን ፕራንክ አድርገዋቸዋል። የሆነው ነገር ይሄ ነው። ይሄ ሁሉ ግብግብና ይሄ ሁሉ ወከባ ፕራንክ ተደርገው ነው ማለት ነው። ትግራይ ላይ እንግዲህ ምህሩና ሲሳይ ፕራንክ ተደርገዋል። አንድ ቪዲዮ እኔና እንጨርስ የዛሬውን ቪዲዮአችን። ሂሳብ ሲመጣ ስልክ እያለ የሚሄደው እንጀለስ ሄሎ ነግሮ ስልክ ነው ላኩና ላኩላችሁ ይመቻችሁ ይመቻችሁ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህንን ይመስላል። አብራችሁኝ እስከዚህ ሰዓት ድረስ ስለቆያችሁ እጅጉን አመሰግናለሁ። በተለይም ቪፒኤን ከፍታችሁ የምታዩ ሰዎች ደግሞ በጣም አመሰግናለሁ። ላይክ ማድረጋችሁ አይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ይመቻችሁ። ይህ ቪዲዮ ወደ እናንተ ስለደረሰ ላያችሁልኝም አመሰግናለሁ። ደህና